Damai Yenineti kurati yeu kadamai Yalehnya taune yeu kadamai Yemenfesitna ሰው ሊለያይ ይችላል ፈጣሪ ካለየ ግን መቼም አትለያዩ እንግዲህ ፈጣሪ ያውቃል እሱ እኔም ማምነው በዛ ነው ፈጣሪ አንድ ያደረገው ነገር ሰው ሊለያየው አይችልም እናንተ ፈጣሪ አንድ ካደረጋችሁ ነገም ከነገ ወዲያም የኔ እናትና አባት ከ10 አመት በኋላ ነው የታረቁት ይሄ ማለት የሆነ ቃል አይደል 10 አመት ማለት በጣም ከባድ ነገር ብዙ ቻሌንጅ ብዙ ነገር አይታበት ከዛም በኋላ አንድ ላይ ሆነዋልና ፈጣሪ አንድ ስላደረጋቸው አሁንም አንድ ላይ አሉ ሰው አንድ ቢያደርጋቸው ድሮም ተለያይተው ነበር እኔም ሳልፈጠር ተለያይተው ነበር ያንቺና የአብርሃምም ጉዳይ ልክ በፈጣሪ እጅ እንደተያዘ አምናለሁ እናንተን ፈጣሪ አንድ እንዳደረገ ከብዙ ነገሮችን አሰናፊ ያስቀርችሽ ተስፋን ሰጥችሽ ነበር ያንን ነገር አልኮነም መጨረሻው ባይሆን ደስ ይለኝ ነበር ዛሬ አንቺንም ለየበት የመጨረሻው ቀን ባይሆን ደስ ይለኝ ይሄ ነገር በቃ ቦታ ይዞ ነገሮች ተስተካክለው ሁላችንም በደስታ እናሳልፋለን ብዬ አስቤ ነበር ለካ የተጻፈልንን ነው የምንኖረው ያልተጻፈልንና መኖር አንችልም እንግዲህ እንደዛ ነው የሚሆነው አንቺም ከቤተሰቦችሽ ደህና እንድትሆኚ ነው የምጸልይልሽ ሮችንም እንዳያችሁት ነው ማለት እኔ ለዚህ ፍቅር ምንም አልከፈልኩም ማለት አልችልም እኔና አባብሽ መካከል ባለው ነገር ማለት ነውና በጣም ብዙ መሄድ ካለብኝ በላይ ብዙ ነገሮችን መስዋዕት አድርጌያለሁኝ እናንተም አይታችኋል ትረዳላችሁ ብዬ አስባለሁና ያው ብዙ ሰዎች ከዙሪያው ያሉ ሰዎች ሆይ የሚሉ ሰዎች ማለት ብዙ ነገሮችን የጠቀሙ መስሏቸው ነው መሰለኝ አላውቅም እንግዲህ ህይወታችን ወደ እንደዚህ አይነት መንገድ እንዲያመራ ምክንያቱም ሆኗል ብዬ ለማለት እኔ ድፍረት አይሆንብኝም እውነት ለመናገር ብዙ ነገሮችን ማስተካከል እየቻሉ ወይም ደግሞ ብዙ ነገሮችን ከሱ ማራቅ እየቻሉ ሆን ብለው የሚያረጉት ነገር ያለ እስከሚመስለኝ ድረስ ነው እንደዚህ እንድረዳ ያደረጉኝና ኤኒዌይስ የነሱ ነገር ብቻ ሳይሆን አትሊስት የሱም ነገር ይመስለኛል እኔ ወደ እንደዚህ አይነት ውሳኔ ውስጥ እንደገባ ያደረገኝ የሱ ወሳኝ አለመሆን የሱ ቆራጥ አለመሆን ህይወቱ ላይ ኖ ማለት መቻል መልመድ አለመቻሉ እነዚህ ነገሮች በጣም እኔን ጎርተውኝ አልፈዋል ነገር ግን ህይወት እንደዚህ ከሆነ ማለት የኛ መንገድ የኛ መስመር እስከዚህ ከሆነ የተፈቀደልን በቃ የተፈቀደልን እንኖረን ወይም ደግሞ እስከተፈቀደልን ድረስ አብረን ሆነን መለያየት ነበረብን ኦሬዲ ተለያይተናል ማለት ነው ነገር ግን ያ ማለት እሱ በሚያስፈልገኝ ሰዓት አይኖርም እኔ በማስፈልገው ሰዓት አልኖርም ማለት አይደለም ሲቀጥል ደግሞ ምናልባት እናንተ ከልቤ ይቅርታ ያላረኩለት ሊመስላችሁ ይችላል ነገሮችን ሁሉ በሙሉ እኔ ትቼዋለሁኝ ማለት ያንን ክፉ ነገር እያሰብኩኝ በውስጤ ቂም መያዝ አልፈልግም ምክንያቱም ቂም ማንንም ሳይሆን ራሴን ነው የሚጎዳው ከዛም ይቅርታ ባላደርግለት ኖሮ ነገ አብረን የምንገናኝበትን መንገድ መፍጠር አልፈልግም ነበር እስከናካቴው ይቅርታ ባላደርግለት ኖሮ እና ያ ማለት ደግሞ ይቅርታ አላደረኩለትም ማለት አይደለም አብረን ግዴታ መሆን አለብን ማለት አይደለም ይቅርታ ስላደረኩለት አብረን ግዴታ መቀጠል አለብን ማለት አይደለም ነገሮች በቃ በፊት እንዳልነበሩት ቢሆኑም ግን ደግሞ ህይወት ይቀጥላል አይደለ እሱም የራሱን መንገድ እኔም የራሴን መንገድ አብረን እንቀጥላለን ማለት ነው እዚህ ውስጤን በደንብ ይዤው ነው ምክንያቱም እኔ ራሴ ደካማ ሆኜ አንቺን ደካማ ማድረግ አልፈልግም ጠንክረሽ ነው ማየት የምፈልገው አንቺ ብርቱ ነሽ አንቺ ጀግና ሴት ነሽ በቃ ምለው ነገር ሁላ ጥሩ አይዞክ ሰላም የሆነ ነገር ስታዩ ራሱ ለዚህ ነገር እኮ እኔ መኖር አለብኝ መቀጠል አለብኝ ተስፋ ሊኖረኝ ይገባል እንደዚህ መሆን የለብኝም ምናምን እያላችሁ ራሳችሁን ራሱ እንድታሳምኑ የሚያደርጋችሁ ነገሮች አሉ አታስቡ በእውነት ጠንክሬ ያሳያችኋለሁ ምናልባት አሁን ያለሁበት ሲቹዌሽን ይመስለኛል እኔን እንደዚህ እንደሆነ ያደረገኝ እንጂ ብቻ እናንተ ከምታስቡት በላይ ጠንክሬ እንደምመጣ አልጠራጠርም በደንብ እንደማገግም አልጠራጠርም
በጣም ብዙ ሰዎች አሉኝ። ፈጣሪ ተመሰገነ። የማንነት ዛሬ እንደማይተወኝ እርግጠኛ ነኝ እና ይታለፋል ሁሉም ነገር። የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት ወዳችሁ በተከፋው ሰዓት ስላጽናናችሁኝ፣ አይዞሽ ስላላችሁኝ፣ አብራችሁኝ ስለሆናችሁ ሁላችሁንም ከልቤ ነው የማመሰግነው። ሁላችሁንም ነው የምወዳችሁ። ይመስለኛል እኔን እንደዚህ እንደሆነ ያደረገኝ እንጂ ብቻ እናንተ ከምታስቡት በላይ ጠንክሬ እንደምመጣ አልጠራጠርም። በደንብ እንደማገግም አልጠራጠርም። በጣም ብዙ ሰዎች አሉኝ። ፈጣሪ የተመሰገነ ይሁን። ማለት ፈጣሪ እንደሚወደኝ የማውቀው እናንተን ስለሰጠኝ ነው። ከቤተሰብ አልፎ ከወንድሞች አልፎ እናንተን የመሳሰሉ እህት፣ ወንድም፣ እናት፣ አባት ሰጥቶኛል። በጣም ብዙ መካሪዎች አሉኝ። በጣም ብዙ አይዞሽ ባዮች አሉኝ እና አምላኬ እንደሚወደኝ የማውቀው ብቻ ሳይሆን በቃ የማየውም በእናንተም ጭምር ስለሆነ የሆነ ነገር አሳጥቶ የሆነ ነገር አያሳጣችሁም አይደለም። እንድትበረቱ ወይም እንድትጠነክሩ ለሆነ ነገር ለሆነ ዓላማ እንድትኖሩ የሚያደርጋችሁን ነገር ይሰጣችኋል እና ፈጣሪ ለኔ አንድ መጽናኛ ሰጥቶኛል፣ መበርቻ ሰጥቶኛል። በፊት ከነበረኝ ጥንካሬ ሞር ጠንካራ እንደሆነ የሚያደርግ ነገር ሰጥቶኛል። ከዛም ባለፈ እናንተ አላችሁልኝ። ምንም የምሰበርበት ወይም የምጎዳበት ምናምን ሁኔታ አይኖርም። አላ አይደለ የሆነ ነገርን ስታዩ ራሱ ለዚህ ነገር እኮ እኔ መኖር አለብኝ፣ መቀጠል አለብኝ፣ ተስፋ ሊኖረኝ ይገባል፣ እንደዚህ መሆን የለብኝም ምናምን እያላችሁ ራሳችሁን ራሱ እንድታሳምኑ የሚያደርጋችሁ ነገሮች አሉ። ቃሉ ለምንድን ነው እንዲማስመሰል ግን? የምን አይነት ነው ግን ይሄ ህዝብ? በቃ ጅል አረጉን። አንቺ ማየት ነው የማልፈልገው። ማሬ እንደፈለገው ይሁን ይበር፣ ግን እሷ ማታለቅስበትን ቀን ነው ናፈኩ። በዛሬው ልብስ ነው ያለቀቀችው። በእናትሽ እኮ እኔም እያልኩሽ ማሬ፣ እኔ ምን እግዚአብሔር ይቅር ይበለኝ እንጂ እግዚአብሔር አንዳንዴ ያዳላል እንዲላለሁ። እንደዚህ በሽታ የሚመኘው ምን ነው ቢሰጠው ላለሁ። ክርስቶስን ፈጣሪ ለሰው በሽታ አትመኝም፣ ግን በግድ በሽተኛ ካልሆንኩ ብሎ የሚመኙትን ሰዎች ፈጣሪ የሆነ ቀን ይጎበኛቸዋል አይቀርም። ግን በዚህ ልክ ለምን አመስጋኝ አልሆነም? መቼ ነው አመስጋኝ የሚሆነው? መቼ ነው ፈጣሪ የሰጣቸውን ነገር የሚያመሰግኑበት ቀን? ናፈቀኛ ቀን ሁሌ እንደው እንደዚህ አይነት ነገር ደግሞ ነው የሚገርመኝ። ምን ታውቂያለሽ? እንደው ጥሩ ነገር ይዞ የሚመጣውን ሰው ሄዳችሁ ሰብስክራይብ አታደርጉም ማለት አታዩም። እይታም የኛ ሰው የሚፈልገው ዝሙትን። ለዚህ ነው ፈጣሪ ማአቱ ይመጣብን። ለዚህ እኮ ነው የሚጫወትብን እግዚአብሔር። በስንት ነገር የሚፈትነን ለምን መሰለሽ? በየአመቱ ስንት እናት ነው። እስቲ ፌስቡክ ላይ ግቡና እዩ፣ ቴሌግራም ላይ ግቡና እዩ እንዴት እንደሚያሳዝኑ እንትን ላይ ይሄ ቅጠል ባዝራፍ ታውቃላችሁ? ባዝራፍ ለምልመው ባዝራፍ ላይ የሚተኙ እናቶች አሉ። እነሱ ግን ማንም ሼር የሚያደርጋቸው የለም፣ ሰብስክራይብ የሚያደርጋቸው የለም። እግዚአብሔር እኔ ስንት ሰው ታዘብኩት። ማሳከማታቸው በኩላሊት በስንት መከራ በጮጋራ ስንት ነገር ታሞ እያለ ፈጣሪ እነሱን አይጎብኝም። እግዚአብሔርን ማር የሚበሉት አጥተው ማለት ደርቀው ሆዳቸው እንዲቀና ብለው ማየት የማይችሉ ልጆች እግዚአብሔር ፌስቡክ ላይ እስቲ ግቢና እኮ የሆነ ወይም ሞት እንኳን ተረድተሽ የለም ጩኸሽ ሰው ቤት ሆነሽ ጩኸሽ አታለሽም። እምቅ አድርገሽ ነው በውስጥሽ ያው የምታለሽው አይደለ? አለመውጣቱ ጩኸሽ አለማልቀስሽ ውስጥሽን ያምሻል። ሁሌ ነው አልወጣልሽማ፣ ብዙሽ አልወጣልሽም። አልቀስሽ አስጨርሽ ግን ማለት ነው። እሷማ አሁን ያን ነገር በቃ ወየው ብላ ወይም ሆነ ፍንቅል ላለማልቀስ ይሞክራለች፣ ግን ይፈነቅላታል። በቃ ውስጧ ብዙ ነገር አለ። እኔ ማለት እኔ እንጃ በጣም አንጀቴን የበላች በጣም ማለት ነው። ስራ ነው መድሪ ጅኒጃን ከምናምን አላውቅም።
እሱን ፈጣሪ ግን ደግሞ በምን ያለክነውና መንፈርድ የምር አሁን ላይ ሩታና ሩታ ብቻ ናቸው የምታሳዝነው። ሌሎች እሱም ቢሆንም ግን ፈለገበት ቦታ ይሄዳል፣ ፈለገበት ይዝናናል። ለማን ነው ፈለገበት ፈታ ይላል ሀቢብቲ። ግን እሷ 9 ወር ሙሉ እንዳለቀሰ 9 ወር ሙሉ አንገቷ እንደደፈ 9 ወር ሙሉ እንደከፋት አንድ ቀን ሳትስቅ በቃ እንደዚህ ሆና ይኸው ልትወልድ ነው። ልጅም አይደለም ያረገሽው ጨርቅ ነው ስትባል በቤተሰቦቿ ስትረገጥ ራሷ ስትረገጥ 2 ዓመት ሙሉ ያረገዘችው ልጅ አይደለም እየተባለች እንትና ተባለ እንዳለ ስትባል ኖራለች። ግን ይሄ ሁሉ ደግሞ እሱ ትክክል ነው እሷ ትክክል አይደለችም ትባላለች ሁሌ ማለት ነው። የሴት ልጅ ታለቅስ ሴት ልጅ ሲከፋት እንኳን አራዎች ልጅ እውነት አላት እንኳን ብሎ የሚል የለም። አጨብጫቢው ብዙ ነው። ግን ደግሞ ይሄ ነገር በእኔ ቢሆን ወይ በልጄ ወይ በራሴ ወይ በእህቴ ቢሆን ብላችሁ መፍረድ አለባችሁ። እከካቦች ክያ ደግሞ እቺ ልጅ ሞይጎቻት አንቺ ወይ ስልጣን ስጭኝ ዝቤ ደንቆሮ አባቷን የምትጨማለቀው ዝመታ ክያ ወይንሽ አው ደጋረሽ ቻመዳ እኔ ውዶች እየሰማችሁ ነው። ባለ ብዙ እቃዎች አሏት። ያን እቃ እኮ ነው አልቆመሽ ምን በሷ ቤት እኮ አይለቀቅም። ገባሽ? የኔና ይሄ እኮ ፎቶ ብቻ ነው እንጂ ሰላም አላለች። ምን ለምን አንድ ሰው አሁን እነሱ አልጨረሱም ገና ናቸው እኮ ገባሽ እህቴ? እቃ ገባች አዋረዳቸው ተዋረዱ እነሱ ተዋረዱ እንጂ በነገራችን ላይ እቃ ብቻ አይደለም ህግ ላይ የተቀጠሩት እንትን አለ። ያንን ሲጨርሱ ብቻ ነው የሚለያዩት እንጂ ዝም ብሎ ሲቀጥል ደግሞ የ80 ፊርማው አልተቀደደም ገና። ህግ ይቀጥራቸዋል። ምንድነው ያረገሽ ምንድነው ያረገሽ ብሎ ቶሎ እኮ አይፋቱም። ከዚያ ህግ ያዋውላቸውና ከ80 ወረቀት ላይ 22 ተቀደደ በኋላ ነው የማይገናኙት። አሁን ገና ህግ አስገብታ የዛ ጊዜ ይገናኛሉ። ልጅ አለ በመሃላቸው እህቴ። አዎ ይገናኛሉ እንዴ ይገናኛሉ እናቴ። አሁን ደግሞ ያሁኑ መገናኘት አይደለም ያሁኑ ተዋረዱ። ወይኔ እነዛ ሁለቱ ልጆች እንደሆኑ እኔ እንግዲህ አላየም። እሷ ስላለ ቢየ ነው እኔ እኮ አላየሁም ቪዲዮ የማርኬን ብቻ ሆነ መጀመሪያ ቆረቆረች። እኔ አሳልፌ ነው ያየሁት። አሳልፌ ነው እነሱ ያዩበትን አላየሁም። ስሞትላችሁ ሸርበሉ ልጅ በማን ቤት እኔ ልንገርሽ መሪያ ማለት ነው። እኔ የነሱን ቪዲዮ አቋረኩና እሷ የመጣችበትን አየሁት። ሳየው ቆረቆረች ገባች። ሁለቱ ወንዶች ይሄ እዮና ማነው ይሄ ጠበቃ እያለ ይጠብቀውና እሱ ድንግጥ አሉ። እንደው አፋቸውን ይዘው እንደው ግትር ብለው ቀሩ። ተዋረዱ። ግትር ብለው አፋቸውን ይዘው ደነገጡና ተነስተው ሩጠው ሰላም አሏት። ከዛ ይቅርታ እኔ ቃብም ወስደው ስላለኝ ነው ለዛ ነው ይቅርታ ብላ ገባች። ምኝታ ክላስ ነው ወሰለኝ ገባች። አወጣ ይቃም በሆነ ፌስታል ይዛ ወጣች። ሰላማቲን አብርሽን እንዴ በቃ የሚሆኑ ቆጦ ጠፋቸው ሁለቱ ወንዶች። እሷ ውሽሚት ታርባት በታ ታሱስር ፈቃቃለ ወዲ ኋላ እዚህ ልከፍትላችሁ የፈለገችበት ቤት ስራ። ለምንድን ነው በራሷ ቤት የማትለቀው? ምን አውቃለሁ ማሬ። እኔ ሁሌ የምታለቅሰው የምታለቅሰው ወደንት እንዳላት ራሱ እኮ አንዳንዴ አታውቀውም መሰለኝ። ትረሳለች እንዴ? እኔ አይደለም ማሬ የሆነ ነገር ልጅቷ ሆናለች ብቻ በቃ ምን ነገሯንም አትጠቀመችበትም። ለሰው ግን ተጠቃሚ አረገች እንዴ? ውበቷን አትጠቀመችበት፣ ዝናዋን አትጠቀመችበት። እስከ መቼ ሰው እንዴ አትጠቀምም? ወይ ጉድ! ዘንድሮ ፈጣሪ ሆይ ምንዋንም ሩታ እስኪያው ምንዋን ተጠቀመችበት? በውበቷ በአቋሟ ወነ በሰው እንደሚወዷት እሷ ብትሰራ ኖሮ ራሷን ችላ ብትሰራ በደረሰች። እሷ ግን በቃ ሁሌ ሮሮ ሁሌ ሰውን ቤት ነው የምታደብቀው፣ ሁሌ ለሰው ነው የምታሳልፈው። ከዛን ይጠግቡና ማለት መተው እላችን ላይ ካላራን ይላሉ። በራሳችን አድገው በራሳችን መተው ደግሞ እላችን ላይ ይወጣሉ። ኧረ በስመ አብ እኔ ይገርመኛል። ክርስቶስን በራሷ ቤት እኔ ፈጣሪ ሆይ ግርም እኮ ነው ግራ እኮ ነው የምታጋብሽ እሷ ራሱ ማርያምን እቺ ልጅ መልሰው አላውቅላትም። የሆነ ነገር ሆናለች። ሰው በጤናው እንዲህ አይሆንም እንዴ? ስንቱ ነው እኔ አንድ ቀን እስኪ ሩጣ አመት ባል በመጣ ቁጥር የትኛው አመት ባል ነው ተደስታ እንደ ሰው ቪዲዮ ለቃለ የምታውቀው? ሁሌ ሮሮ በየአመቱ እንዴ ምንድን ነው ይሄንሃል? ኧረ በስመ አብ ወልድ
ገና ላለቀ ስንት ቪዲዮ ተቀርጾ እንደተቀመጠ አዲስ አበባ የሰሩት ስንት ይሄ ብቻ ነው እንዴ? የኛ ሄዶ የሚያዩት እኮ ነው ማሪ። አሁን እኔ ምን ቀረኝ ብዬ ሄዳለሁ። እኔ አሁን የሩታ ስለመጣ አንተና ቤት ማነው ማርክ ቤት ስለመጣ ሄጄ አይቼላታለሁ። እዚሁ ቤት ግን አልሄድም። የፈለገ ነገር ይምጣ ግዴታ የለብኝም። ጥሩ ነገር ነው ሲመጡ ሄጄ ያለው ግን እንደዚህ ሲጃጃሉ አላይም። ምክንያት ጥሩ ነገር አይደለማ እንዴ። የኛ ትውልድ አሁን ነገ ልጁ ይወልዳል ያያል። ነገ ይሄንን ነው የሚያስተምረው። ያውን ትምህርት አለው። ሄዳችሁ ደግሞ ጀግና የምትሏት ያችን ራቁቷ የምትሰትዩም ጀግና የምትሉ አላችሁ። ሩታ የምዘገዝቁ አሁንም አልተዋችሁ። ፈጣሪ ልቦና ይስጣችሁ ለእናንተ። በነገራችን ላይ ዝሙት የምታበረታቱ ሰዎች ያ አንድ ላይ ደግሞ ምን ሊሆን ብላ ነው ሩታ የምዘግዝቀው? ያ የሚደጋፊ የዛሬው ፎቶ ራሱ ናቸው ማሬ። ፕሮፋይሏን ራሱ የሆነ አንዴ አና ተዘቀዘቀችው። አንቺ አንድ የሆነች እበት ማለት ነው እልህ ያዘችው ከብሩኬ እንትና አድናቂ ናት። ሩታ እዚህ ቤት ምን አገባት? ያቺ ሩታ የምትፖስታለች የብሩኬ ደጋፊ ማለት ነው። የእሷን አካውንት ዘግዝቃለች፣ ሩታን ዘግዝቃለች። የዛሬውን እንትን ማለት ነው። የዛሬውን ከማርክ ለቀቀችው። አሁን ዘግዝቃለች። የራያ ምናምን የምትለዋለች። ለዛው ፊቷን አበላሽታ ዘግዝቃ ፊቷን አበላሽታ። ፈጣሪ እኮ ያውቁም ማሬ። ፈጣሪ ቢያውቁትማ እንዳይሆን በአውደ ዓመት ኖሮ በአውደ ዓመትን ኧረ በስመ አብ እምነት እኔ እንጃ ማውራው ሁሉ ግራ ገባኝ። እግዚአብሔርን ለእሷ ብርቋ አይደለም መዘቅዘቋ። በነገራችን ላይ ግን እሷ ማትነቃው መቼ ነው የምንነቃው? የምንነቃበት ቀን ነው ከህልሟ የምትባንንበት። ወይን እግዚአብሔር ስወልድ ነገሮች ሁሉ ይወለድ ይሆናል አብረው። የዛኔ ተስፋ እናደርጋለን። አሁን እንደሆነ የለችም ልጅቷ። በተረፈ እንዴት ናችሁ እናንተ? ማማ የጠፍተሽ ነው ሰሞኑን? አላውኝ ባክሽ ነው እንጂ አላውኝ